ቻይና የሆርሙዝ ወሽመጥ እንዲከፈት ስትል ስለማስጠንቀቋም፣ ፓኪስታን ለሱዳን ልትሸጥ የነበረው የጦር መሳሪያና ጄት ሽያጭም ሳውዲ አረቢያ ስምምነቱን እንዲቋረጥ ስለማደርጓ። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት የምንመለከተው ጎረቤት ሀገር ሱዳንን ይሆናል። ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያና ጄት ሽያጭም ሳውዲ አረቢያ ስምምነቱ እንዲቋረጥ መጠየቋን እና ግዢው በገንዘብ እንደማትደግፍ ማሳወቋ የተነሳ ማዘግየቱን ሮይተርስ ዘገበ። ሁለት የፓኪስታን የደህንነት ምንጮች አንድ የዲፕሎማቲክ ምንጭ ለሮይተርስ እንደተናገሩት ፓኪስታን ለሱዳን ልትሸጥ የነበረ የጦር መሳሪያና ወታደራዊ አውሮፕላኖች 1.5 ቢሊዮን የአሜሪካን ዶላር የሚያወጡ ነበሩ። ከ3 ዓመት በፊት በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የተቀሰቀሰውን የእርስ በርስ ጦርነት በርካታ የሰብአዊ ቀውሶችን አስከትሏል። በጦርነቱ የተለያዩ የውጭ ሀገራት ሁለቱን ተፋላሚ ወገኖች በመደገፍ የሚሳተፉ ሲሆን ከፍተኛ ወርቅ አምራች የሆነና አገር የመከፋፈል አደጋም ተጋርጦባታል ሱዳን። ሮይተርስ መጀመሪያ ስለ ጦር መሳሪያ ግዢው ድርድር የዘገበው በጥር ወር ሲሆን በወቅቱ ሪያድ ስለምታደርገው የገንዘብ ድጋፍ በይፋ የሚታወቅ ነገርም አልነበረም። ይሁን እንጂ ሳውዲ አረቢያ በሱዳንና በፓኪስታን መካከል የሚደረገውን የመሳሪያ ግዥ ስምምነት በማደራደር ተሳትፋለች። ፓኪስታን ባለፈው ዓመት ግንቦት ወር ላይ ከህንድ ጋር ፍጥጫ ውስጥ መግባቷን ተከትሎ የጄቶችና የጦር መሳሪያዎችን እውቅና ካገኙ በኋላ የፓኪስታን ጦር ካደረጋቸው የተለያዩ የሽያጭ ስምምነቶች መካከል ይህም አንዱ ነበር። ሳውዲ አረቢያ በፓኪስታን የቅርብ አጋሮች መካከል አንዷ ስትሆን ለደከመው የኢስላማባድ ኢኮኖሚ ወሳኝ የብድርና የገንዘብ ምንጭ ሆና ቆይታለች። በሁለቱ ሀገራት ላይ የሚሰነዘረው ጥቃትን ለመከላከል የሚያስችል የጋራ መከላከያ ስምምነት ባለፈው ዓመት ከተፈራረሙ በኋላ ግንኙነታቸውም እየተጠናከረ መጥቷል። አንድ የደህንነት ምንጭ ሳውዲ አረቢያ በገንዘብ የመደገፍ ሐሳብ ከተወች በኋላ ፓኪስታን ስምምነቱን እንድታቋርጥም አስታውቃለች ብለዋል። የሳውዲ መንግስት የመገናኛ ብዙሃን ቢሮም ይህን የሱዳን ጦር በጉዳይ ላይ አስተያየት እንዲሰጥ ለቀረበላቸው ጥያቄም ለጊዜው ምላሻቸው ዝምታ ሆኗል። ሮይተርስ ለፓኪስታን ጦር ያቀረበው ጥያቄም በተመሳሳይ መልኩም ምላሽ አላገኘም። የአገሪቱ ጦርና የአየር ኃይል አስቀድሞ በስምምነቱ እየተካሄደ ስለመሆኑም ማረጋገጫም አልሰጠም። ምንጮች አንዳንድ የምዕራብ ሀገራት ሪያድ በአፍሪካ ከሚካሄደው የእጅ አዙር ጦርነት እጇን እንድትሰበስብም መክረዋታልም ብለዋል። ሳውዲ አረቢያና ዩናይትድ አረብ ኤሚሬቶች ሱዳንን ጨምሮ በአፍሪካ የሚካሄዱ ግጭቶች ውስጥ ተፋላሚ ወገኖችን በመደገፍም ይታወቃሉ። ሁለቱ ወገኖች ግጭቱን ዲፕሎማሲያዊ መፍትሄ እንዲያገኝ ጥረት እንደሚያደርጉ ቢናገሩም ሳውዲ የሱዳን ጦር ስትደግፍ የተባበሩት አረብ ኤሚሬት ደግሞ ለአርኤስኤፍ ወይም ለሱዳን ፈጥኖ ደራሽ ኃይል ድጋፍ በመስጠትም ይታወቃሉ። ይሁንና ዩኤኢ የመንግስት ያስተባበለ ሲሆን አንድ የሮይተርስ ምንጭ የሱዳን ጦር አመራሮችና የሳውዲ ባለስልጣናት በመጋቢት ወር በሪያድ ተገናኝተው ካደረጉት ውይይት በኋላ ሳውዲ ስምምነቱን በፋይናንስ እንደማትደግፍ አስታውቃለች ብለዋል። ሌላ ሁለተኛ የደህንነት ምንጭ ደግሞ ሳውዲ አረቢያ ከሊቢያ ብሔራዊ ጦር ጋር ያደረገችው ሌላ የ4 ቢሊዮን የአሜሪካን ዶላር ስምምነትም አደጋ ላይ ወድቋል ይላል። ለዚህም የተጠቀሰው ምክንያት ሳውዲዎችም በሁለቱም ሀገራት ላይ የሚከተሉትን ስልት እንደገና እየተመለከቱት ነው ብለዋል። ኢራን ለውጊያ አዲስ ስልት እያዘጋጀች መሆኑን ተናገረች። የኢራን ፓርላማ አፈ ጉባኤ በኤክስ ገጻቸው ላይ ባሰፈሩት 2 ሳምንታት መልእክታቸው ውስጥም በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀን ነው በማለትም በስጋት ጥላ ስር ሁነን ድርድር አንቀበልም ብለዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ከስምምነት ለመድረስ ጫና ውስጥ አለመሆናቸውን በመግለጽም አስተባብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ማክሰኞ ዕለት ወደ ፓኪስታን ይሄዳሉ ተብሎ የሚጠበቅ ሲሆን ትራምፕም ከኢራን ጋር የተደረሰውንና ረቡዕ ዕለት የሚያበቃውን የሁለቱ ሳምንት የተኩስ አቁም መቀጠል እድሉን በጣም ጠባብ መሆኑን ጭምር አስታውቀዋል። አሜሪካ በሆርሙዝ ወሽመጥ ላይ የኢራን ወደቦችን መዝጋቷን የቀጠለች ሲሆን እሁድ ዕለት የሀገሪቱን ባንዲራ የማይውለበልብ የጭነት መርከብ በቁጥጥር ስር ካዋለች ወዲህ ሁለቱ ሀገራት እርስ በርስ የተኩስ አቁሙን በመጣስ ተወነጃጅለዋል። በእስራኤልና በሊባኖስ መካከል የሚደረገው ሁለተኛ ዙር ውይይትም ሐሙስ ዕለት እንደሚጀመር የአሜሪካ ባለስልጣናት ተናግረዋል። ቴህራን ሁለት የቴህራን ዓለም አቀፍ አውሮፕላን ማረፊያ መንገደኞችን ማስተናገድ መጀመራቸው ተገለጸ።
ኢራን አሜሪካ ጦርነት በኋላ ለመጀመሪያ ጊዜ አውሮፕላን በረራዎችን ማድረግ የጀመረችው ኢራን ኢማም ሆሚኒና መሐራድ አውሮፕላን ማረፊያዎችን ከዛሬ ጀምሮ መንገደኞች እንዲያስተናግዱ መፍቀዱን የአገሪቱ ሲቪል አቪዬሽን አስታውቋል። ሙህራባድ አውሮፕላን ማረፊያ በቅርብ በተደረገው ጦርነት ጥቃት የደረሰበት ሲሆን እስራኤል በርካታ አውሮፕላኖችን ማውደሟን ገልጻ ነበር። የአገሪቱ ሲቪል አቪዬሽን ሌሎች 10 አውሮፕላን ማረፊያዎችም ከቅዳሜ ጀምሮ መንገደኞችን ማስተናገድ እንደሚችሉም ተናግረዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያኒ አገራቸው ከአሜሪካ ጋር በሁለተኛው ዙር ድርድር መሳተፏ ባልተረጋገጠበት ወቅት ኢራናውያንን ለኃይል አይንበረከኩም ሲሉ ተናገሩ። ይህም በሁለቱ ሀገራት መካከል ዳግም የሚካሄደውን ድርድር ቀይ መስመር አስምሮበታል። ኢራን በአሜሪካ መንግስት ላይ ጥልቅ ታሪካዊ አለመተማመን እንዳላት የገለጹት ፕሬዝዳንቱ የተገቡት ቃሎችን ማክበር ትርጉም ላለው ውይይት መሰረት መሆን አለበትም ብለዋል። ፔዜሽኪያኒ በኤክስ ገጻቸው ላይ ባሰፈሩት መልእክት ከአሜሪካ ባለስልጣናት የሚመጣው ገንቢ ያልሆኑና የሚቃረኑ ምልክቶች መራር መልእክትን ያስተላልፋሉ እንጂ ኢራን እጇን አትሰጥም ሲሉም በድጋሚ ተናግረዋል። ዶናልድ ትራምፕ የተኩስ አቁሙን ከማብቃቱ በፊት ከስምምነት ላይ ለመድረስ ጫና ውስጥ ናቸው መባላቸውን አስተባበሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ የአሜሪካ ፕሬዝዳንቶች ካደረጓቸው ስምምነቶችም በእጅጉ የተሻሉ ስምምነት ከኢራን ጋር ሊያደርጉ መሆኑን ነው የተናገሩት። ከኢራን ጋር በአንጻራዊ በፍጥነት ከስምምነት ላይ እንደሚደርስ የተናገሩት ትራምፕ የተኩስ አቁም ከማብቃታቸው በፊት ስምምነት ለመፈረም ጫና ውስጥ ናቸው የሚለውንም አስተባብለዋል። ፕሬዝዳንት ትራምፕ አሜሪካ፣ ፈረንሳይ፣ እንግሊዝ፣ ቻይና፣ ሩሲያና ጀርመንን ጨምሮ በ2015 ከኢራን ጋር የደረሱት ስምምነት በተደጋጋሚ በመተቸትም ይታወቃሉ። ትራምፕ ይህንን ከሀገራቸው ደህንነት ጋር ግንኙነት ካላቸው በጣም መጥፎ ስምምነቶች ውስጥ አንዱ ነው ሲሉ ከተቹ በኋላ የተረጋገጠ የኒውክሌር ጦር መሳሪያ መንገድ በማለትም የማይሆን ሊሆን የማይችል ነው ሲሉ አጣጥለውታል። ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከስምምነቱ አስወጥተዋል። ውሉንም ባያቋርጡም ኑሮ በእስራኤልና በመላው መካከለኛው ምስራቅም የኒውክሌር ጦር መሳሪያ ትጥቅ ላይ ይውል እንደነበርም ተናግረዋል። በሌላ ማህበራዊ ሚዲያ ለጥፋቸው ላይ ደግሞ ከኢራን ጋር በአንጻራዊ በፍጥነት ከስምምነት ላይ እንደሚደርሱም ተናግረዋል። አክለውም ከስምምነት ለመድረስ ጫና ውስጥ አለመሆናቸውን ያ ስህተት ነው በማለትም አስተባብለዋል። አሜሪካ ሁለት እገዳውን በማለፍም የሞከሩ የኢራን ባንዲራ የሚያውለበልቡ የጭነት መርከቦችን ለመጀመሪያ ጊዜ በቁጥጥር ስር ማዋሏን ተከትሎ የአሜሪካ ማዕከላዊ እዝ ሴንትራል ኮማንድ ያጋራቸው ቪዲዮዎችም የአሜሪካ ወታደሮች ወደ መርከቡ ከመግባታቸው በፊት ማስጠንቀቂያ መስጠታቸውንም ያሳያል። ቴህራን ይህንን ውንብድና ተግባር እንዲሁም በሁለቱ ሀገራት መካከል የተደረሰውን የተኩስ አቁም ስምምነትም ጥሰት መሆኑን ተናግራለች። ኢራን ለሁለት ወራት ያህል ለዓለም የነዳጅ አቅርቦት ቁልፍ የሆነውን የሆርሙዝ የባህር ወሽመጥ የዘጋች ሲሆን ይህም የዓለም አቀፉ የነዳጅና የጋዝን ዋጋ ከፍ እንዲልም አድርጎታል። በተለይም ደግሞ ከዚህ ጋር ተያይዞም ቴህራን ልኡካን እንደምትልክና ኢራንና አሜሪካ ወደቦችን መዝጋት እስክታቆም ድረስ መተላለፊያዎችን እንደምትዘጋ ማሳወቋም ይህንን ጦርነቱን ወደ ሌላ መልክ ይቀይረዋል መባሉ በብዙዎች ዘንድ ያልተዋጠ ክስተት ሆኗል። በተለይም ደግሞ ቫንስ ከልዩ መልእክተኛው ስቲቭ ዋትኮፍና የትራምፕ አማካሪ ከሆነው ጄድ ኩሽነር ጋራ መሆን በድርድሩ ላይ እንደሚሳተፉም ተገልጿል። ኢራን በድርድሩ ላይ የምትሳተፍ ከሆነ እነማን እንደሚገኙ ግን እስካሁን አልታወቁም ሲል የዘገበው ቢቢሲ ነው። የቻይናው ፕሬዝዳንት ሺ ጂንፒንግ በሆርሙዝ ወሽመጥ ላይ የሚደረጉ መርከቦች መደበኛ እንቅስቃሴ መመለስ ይኖርበታል አሉ። ፕሬዝዳንቱ ይህንን ያሉት ከሳውዲ አረቢያው ልዑል መሐመድ ቢን ሳልማን ጋራ ሰኞ ዕለት በስልክ በተወያዩበት ወቅት ነው። ትራምፕ ሺ ጂንፒንግ በግንቦት ወር አጋማሽ ላይ ለመገናኘት ቀጠሮም ይዘዋል። ሁለቱ ፕሬዝዳንቶች ለመገናኘት ቀን ከቆረጡ በኋላ በመካከለኛው ምስራቅ እየተካሄደ ያለ ጦርነት የተነሳ ወደ ግንቦትም አራዝመውታል። አሜሪካ ከቴህራን ጋር ስምምነት እስኪደረስ ድረስ በኢራን ወደቦች ላይ የጣለችው እገዳ እንደማታነሳ ፕሬዝዳንት ዶናልድ ትራምፕ በድጋሚ አስታወቁ። ፕሬዝዳንቱ ይህንን ሐሳባቸውን ማንሳታቸው ቻይና፣ ራሽያንና አውሮፓውያን መሰል ሀገራት ወደ ጦርነቱ ውስጥ በቀጥታ እንዲሳተፉም እድል የሰጠም ነው ተብሏል። ፕሬዝዳንቱ ይህንን ያሉት ጦርነቱን ለማስቆም ያስችላል ተብሎ ተስፋ የተጣለበት ሁለተኛ ዙር ድርድር ስለመካሄድ እርግጠኛ መሆን ባልተቻለበት ወቅትም ነበር።
ትራምፕ ከአንድ ሳምንት በፊት ጀምሮ ተግባራዊ ያደረጉት እገዳ ኢራንን ሙሉ በሙሉ እያወደመ ነው ሲሉ በትሩዝ ሶሻል ሚዲያ ማህበራዊ ገጻቸው ላይ ጽፈዋል። ትራምፕ አክለውም አገራቸው ጦርነቱን በብዙ መልክ እያሸነፈች እንደሆነም ነው የገለጹት። ይህ የፕሬዝዳንት የትራምፕ አስተያየት የተሰማው አሜሪካና ኢራን ያደርጉት ጊዜያዊ ተኩስ አቁም ስምምነት ሊጠናቀቅ 2 ቀናት ብቻ በቀሩበት ወቅት ነው። ነገር ግን በፓኪስታን ይደረጋል ተብሎ የሚጠበቀው ሁለተኛ ዙር የሰላም ድርድር ስለመካሄዱም እርግጠኛ መሆን አልተቻለም። በፓኪስታን ዋና ከተማ ኢስላማባድ ድርድሩ ሊካሄድ እንደሚችል ተስፋ በማድረግ የተጠናከረ የጸጥታ ሁኔታም ይታያል። ነገር ግን የአሜሪካው ልዑክ የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ ዋሽንግተንን ለቀው ያልሄዱ ሲሆን ኢራንም በድርድሩ ላይ ለመሳተፍ አለመወሰኗም አስታውቃለች። የአሜሪካ ማዕከላዊ እዝ ሴትኮም ሴንትራል ኮማንድ እገዳው ከተጀመረበት ጊዜ ጀምሮ የአሜሪካ ባህር ኃይል 27 መርከቦች ወደ ኢራን ወደብ እንዲመለሱ ማድረጉን አስታውቋል። ክቡራትና ክቡራን የጋፋት ኒውስ ስላዳመጣችሁን እናመሰግናለን። የተለያዩ ዓለም አቀፍ መገናኛ ብዙሃን ያወጧቸው መረጃዎች ወደ እናንተ እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት ያድርጉ። በድጋሚ ስላዳመጣችሁን እናመሰግናለን።